ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 13 11ኛ ወር 2018 ዓ.ም ነው። እንደተለመደው የቪዲዮ ሊደርሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ፣ ፎሎም አድርጉት። ዛሬ በ13 ከጠዋቱ 11 ሰዓት ጀምሮ ወደ ስናን አባጅሜ ጮቄ ተራራ ላይ የነበረው እጅግ በጣም እልህ አስጨረስ ውጊያ ነበረ። በዚህም ጠላት እጅግ በርካታ ያለ ትጥቅና የሰው ኃይል አሰልፎ ነበር። በዚህ መሰረት ከ500 እስከ 700 የሚሆን የጠላት ወታደር በስናን አባጅሜ ሻለቃ ተመክቶ ውሏል። የጠላት የትጥቅ ሁኔታ ሁለት ዙ፣ አንድ መድፍ እና 107 ከከተማ የሚወረወር ነበረው ማለት ነው። ከዚህ ውጭ ደግሞ እጅግ በርከት ያለ የድሽቃ ስናይፐር እና ብሬኖችም በጣም በርከት ያለ ትጥቅ የታጠቀ በሰው ኃይልም እንዳልኳችሁ ከ500 እስከ 700 የሚሆን የጠላት ወታደር የንከረፈፍ ወታደር አሰልፎ ነበር ማለት ነው። በመሳሪያ ደረጃ እንዳልኳችሁ ሁለት ዙ ነበረ፣ 107 ነበረ፣ አንድ ደግሞ መድፍ ነበረ ማለት ነው። ሁለቱም ተመሳሳይነት አላቸው። የሚለያዩት መድፍ አንድ ነው የሚተኩሰው። ይሄኛው ግን 12 አፍ ስላለው 107ቱ ማለት ነው 12ቱን አስገብቶ በተራ መተኮስ ይቻላል ማለት ነው። ከ1 እስከ 12 ድረስ መተኮስ ይቻላል በተከታታይ ማለት ነው። እና ለጋራ መደብደቢያና ለምሽግ ማፍረሻ እጅግ አስፈላጊ የሚባል መሳሪያ ነው። በተለይ ይሄ 107 የሚባለው የመድፍ ጥይት የሚወስደው ማለት ነው። አነስተኛ ነው፣ ከመድፍ ትንሽ ዝቅ ይላል፣ ግን ዞሮ የመድፍ ጥይት ነው የሚወስደው ማለት ነው። ከዛ ውጭ ደግሞ እንዳልኳችሁ አንድ ትልቅ መድፍ ነበረ። ታዲያ እዚህ ከተማ ውስጥ ሆኖ ወደ ጮቄ የሚወረውረው ወደ 38 የመድፍ ጥይት ተወርውሯል ማለት ነው በማህበረሰቡ ላይ። በጣም የሚገርመው 38 ጊዜ ከተወረወረው መድፍ በመድፍ አንድም ፋኖ አለመሞቱ ነው። በእርግጥ የቆሰሉና የተሰዉ ወንድሞቻችን አሉ በጀግንነት። ነገር ግን እንደዚህ እንደ መሳሪያው ብዛትና እንደ ጦሩ እንዳሰለፈው ጦርና እንደያዘው ትጥቅ እውነት የወንድ ልጅ ይተርፋል ተብሎ አልታሰበም ነበረ። ነገር ግን በትንሽ መስዋዕትነት በጣም ትልቅ ክብር እና በትልቅ ድል አስመዝግቧል ማለት ነው የስናን አባጅሜ ሻለቃ ፋኖ ማለት ነው። እና ምንድነው እዚህ ጋር የተደረገው? ማመር ተሰማ በዚህ ሳምንት እንዳልኳችሁ ደጋዳሞት ፈረስ ቤት ስናን አባጅሜ ጮቄን ለመቆጣጠር በኤቦቅላ ማለት ነው በቁይ ማለት ነው በማቻክል በደጋሰኝን በደንበጫ ወደ ፈረስ ቤት እና በሌሎችም በአምስት አቅጣጫ አሰልፎ እጅግ በርከት ያለ ጦር አሰልፎ ነበር እንዳልኳችሁ። አንዴ ታስተውሱ ከሆነ አብይ አህመድ መድረክ ላይ ምክር ቤቱን ሰብስቦ እነ ሳተናው ብርሃኑ ጁላ፣ አውራሪሳው አባው ታደሰ፣ ግመሉ ከሌ እያለ እያወደሳቸው ነበር። እና በዛን ሰዓት ይሄ ማመር ተሰማ ስሙ አልተጠራም። ስለዚህ የሱ ስም መጠሪያ ደግሞ አሁን ነው ማለት ነው። ስለዚህ እንደነሱ ወይ አውራሪስ ወይ ግመል ወይ አህያ አባላ የሚል ስያሜ ይሰጣለው ብሎ መከራውን የሚያይ ጀነራል ነው ማለት ነው። ከዛ ውጭ ደግሞ ማመር ተሰማ በሃይማኖቱ ሙስሊም መሆኑ ነው የሚታወቀው። ነገር ግን አብይ አህመድ ጴንጤ ስለሆነ ማመር ተሰማ ሙስሊም ሃይማኖቱን ቀይሮ የአብይ እጅ መንሻ ለማድረግ ሃይማኖቱን ቀይሮ ጴንጤ የሆነ ሰው ነው ማመር ተሰማ ማለት ነው። በጣም የሚገርመው ከጦሩ ኋላ የአሚኮ ጋዜጠኞች ይከተሉ ነበር። የአሚኮ ጋዜጠኞች በቃ ከሌ የሚባል አመራር ያዝን፣ እንደዚህ የሚባል ፋኖ ደመሰስን፣ እንዲህ የሚባል ቦታ ያዝን ምናምን ተብሎ እዛው እንዲዘገብ የአሚኮ ከረፈፍ ቆሻሾች አብረው ከጦሩ ጋር ቂጥቂጡን እየተከተሉ ውለዋል ማለት ነው። በነገራችን ላይ ማመር ተሰማ እንዳሰበው አይደለም የገጠመው በዚህ ውጊያ። በሌሎች ያሉትም በሌላ ግንባር ያሉትም ሰዎች ተዋጊዎችን አይታችኋል። እንደፈለገ ጋዜጠኞችን አምጥቶ የሚጮህበት ውጊያ አይደለም የተደረገው። ጀግናው የስናን ፋኖም ይህንን ውጊያ መክቶት ውሏል። ጠዋቱ 11 ሰዓት የጀመረው እስከ 8 ሰዓት 7 ሰዓት ተኩል እስከ 8 ሰዓት አካባቢ እጅግ እልህ አስጨራሽ ውጊያ ነበረ። ዞሮ ጀግኖች የስናን አባጅሜ ሳተናዎች ፋኖች ይህንን ግብስባስ ወታደር ከ500 እስከ 700 የሚቆጠረውንና ቀደም ብዬ የዘረዘርኩላችሁ መሳሪያ ታጠቀ ኃይል ሲያርበደብዱት ውሏል። ታዲያ ከጠዋቱ 11 ሰዓት ጀምሮ እስከ 7 ሰዓት ተኩል እስከ 8 ሰዓት ድረስ በስናን አባጅሜ እጅግ በጣም ለአስጨራሽ ጦርነት እና ውጊያ ነበረ። በዚህም ጠላት እጅግ በርከት ያለ የጦር መሳሪያና ወታደር አሰልፎ ከ500 እስከ 700 የሚደርስ የጠላት ወታደር አሰልፎ ነበረ።
በትጥቅ ደረጃም 2 ዙ 107 አንድ መድፍ እና በርከት ያሉ ብሬኖች እና ስናይፐርም እና ሞርተር እንዲሁም ድሽቃ አሰልፎ ባልኳችሁ ሰዓት የስናን አባጅሜ ተርብ ሻለቃ ገትሮት ውሏል ጮቄ ላይ ማለት ነው። እዚህ ጋር ማለት የፈለኩት እንደሚታወቀው ከያቅጣጫው ወደ ጮቄ እየመጣ ነው። በፈረስ ቤት በየቦቅላ ቁይ እና በማቻክል ደጋሰኝን የወጣ ኃይል ነው። ስለዚህ እዚህ ጋር ሁላችንም ተባብረን ያለ የሌለ ኃይል ነው መሐመድ ተሰማ ያሰልፎት። ስለዚህ ይህንን ኃይል ከመታ ነው በቃ የጀለፈፍ ወታደር አበቃለት ማለት ነው። እንግዲህ ማለት የፈለኩት ምንድነው ሌሎች አጎራባች ወረዳዎችም ሆናችሁ ዞኖችንም እዞችም ይህንን ነገር ሂሳብ ሰርታችሁ ጮቄ ላይ ያለውን መመታት መቻል አለበት። በቃ የድላችን መጨረሻም መጀመሪያም እንዲሆን ከተፈለገ ጮቄ ላይ የወጣው በአምስቱም አቅጣጫ የወጣው የጠላት ኃይል በእርግጠኝነት እንመተዋለን። ምክንያቱም ዛሬ እንዳልኳችሁ ይህን በርከት ያለ ኃይል የስናን አባጅሜ ሻለቃ ብቻ ነው ገትሮት የዋለ ማለት ነው። አዎ ከጠዋቱ 11 ሰዓት ጀምሮ እስከ 7 ሰዓት ተኩል እስከ 8 ሰዓት ድረስ ከ7 ተኩል እስከ 8 ሰዓት ድረስ እንግዲህ ወደ ስንት ሰዓት ማለት ነው? ወደ 10 ሰዓት ተኩል አካባቢ በአንድ ሻለቃ ተገትሮ የዋለ ኃይል ነው። ጠላት ከተማ ሆኖ በመድፎች እና በ107ቱ ሸቅቦ 38 የመድፍ ጥይት ተኩሷል። ደስ የሚለው ነገር አንድም በ38 ጊዜ በተተኮሰው መድፍ አንድም ፋኖ አለመጎዳቱ ነው ማለት ነው። ስለዚህ ማለት የፈለኩት የበላይ አካል የሚመለከታችሁ በሙሉ ይሄንን ነገር እንትን አድርጉና የምታውቁትን ነገር አድርጉና እንረከበው። ትጥቁን ለመረከብ ነው። ትጥቁን ለመረከብ ይሄንን ጮቄ ላይ የወጣን ከረፈፍ ወታደር ተሰባስበን ማለት ያስፈልጋል ለማለት ፈልጌ ነው። አመሰግናለሁ።